ሰሞኑን አዲስ ይህን ምስል እንዴት አያችሁት? የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የጠቅላይ ሚኒስትሩ ልዩ አማካሪ ፌስቡክ ላይ እየተቀላለዱ ነው። አምባሳደር ሬድዋን ድንገት ባልተለመደ መልኩ የማህበራዊ ሚዲያ ላይ መታየታቸውን ተከትሎ የተለያዩ መላምት ሲሰጥ ነበር። ይህኔ አምባሳደር ሬድዋን ብቅ ብለው ኧረ መላ አትምቱ እኔ ደህና ነኝ አሉ። ይህኔ ከስራቱ ጌች መጥተው እኔ እኮ እንደዛ መተኛትዎን ሰምቼ ቤልጅየም ብራስልስ ሆስፒታል ውስጥ ላፈላልገው ነበር ሲሉ ቀለዱ። አምባሳደሩ ተራቸውን ከጌች ኮመንት ስር መጡና ባልጠፋ ሆስፒታል ሁለታችንም ቤልጅየም መላካችን ብቻ ሳይሆን ፕላስተር እንዳነሳው አዲስ አበባና ከ100 ኪሎ ሜትር ርቀት በሚርቅ ከተማ በጋራ እንግዳ አስተናግደን መሸኘታችን የሚመሰክር መጥፋቱ ገርሞኛል አሉ። ህዝበ ጦቢያም የሁለቱን የመንግስት ሹማምንት ምልልስ እየታዘበ ይዝናናል። ዘመኑ የምነውና ይመቻችሁ ይላል ቀልዱ። ጋሽ ብሬ ነጋ ቢቀላቀሉ ጨዋታው ይደራ እንደነበር ሌላው ይገልጻል። ኧረ ጎበዝ ኤአይ ነው በሉኝ የሚልም ብዙ ነው። ዩ ጋይስ ሃቭ ጸዳ ያለ ሴንስ ኦፍ ሂውመር እያለ በለዛ ችሎታ የሚደነቃል። ብቻ አምባሳደሩ የገጠማቸው ከሁለት ሳምንታት በፊት በሀገራዊ ጉዳይ ምክር ስብሰባ አስተናግደው ለምሳ እንዳረፉ ነፋስ ለመከላከል የተጋረደ መካፈያ ሚዛን ውስጥ ሲወድቅ አናታቸው ጋርና ትንሽ ገባ ብሎ እንዳገኛቸው ተናገሩ። ስንጥቁ መስፋት ስለነበረበት ሐኪሞች በከፊል ላጩት፣ እሳቸው ደግሞ ሙሉ ቢሆን ይሻል ነበር ብለው እስከሚደርቅ ጸጉራቸው ሙሉ በሙሉ እንዳስነሱት ጻፉ። ውድ የፈታደለ ቤተኞች፣ ይህ ዘወትር ወደ እናንተ የሚደርሰው ሰሞኑን አዲስ ነው። ከሰሞኑ ተከስተው ባለምና በሀገር ውስጥ መነጋገሪያ ከነበሩ ጉዳዮች እያነሳን ዓለም እንዴት ሰነበተች፣ እናንተስ እንዴት ሰነበታችሁ እንባባላለን። ከወደ ሀገር እስራኤል እንጀምር። አንድ ልቡ ያበጠ የእስራኤል ወታደር ኢየሱስ ክርስቶስን ሐውልት በቁሙ ጥሎ በቁም መድረሻ ሲሰባብር የሚያሳይ ምስል ከሰሞኑ ዓለምን ሲያነጋግር ከርሟል። መቼስ እርስዎ ሳያዩት አልቀረም። ታዲያ ምን ተሰማው? ካላዩት ምን እንደተፈጠረ አይተውት ከሆነ ደግሞ ለውይይት እንዲያስታውሱት ነገሩን ባጭሩ እንንገረው። የእስራኤል መከላከያ ሰራዊት አይዲኤፍ አንድ ወታደር በሰሜን ሊባኖስ ደብል በተባለች መንደር የኢየሱስ ሐውልት ሲሰብር የሚያሳይ ምስል በስፋት ሲሰራጭ ቆይቷል። በኋላ ግን ምስሉ ኤአይ ነው ወይም የጠላት ሴራ ነው ተብሎ እስራኤልን ለመከላከል ተሞከረ። በኋላ የእስራኤል መከላከያ ጫናው ሲበዛበት የፎቶውን እውነተኛነት አረጋግጦ በስፋት የተቀሰቀሰውን ተቃውሞ ተከትሎ ምርመራ እንደሚያደርግ ቃል ገባ። የእስራኤል ጦር ልቡ በተወጠረበት ጥጋበኛ ወታደር ላይ ምርመራውን የጀመረው ወታደሩ በደቡብ ሊባኖስ የወደቀውን የኢየሱስ ክርስቶስ ሐውልት በግንባሩ በኩል ጥሎ በመዶሻ ሲሰብር የሚያሳይ ፎቶ ይፋ ከሆነ በኋላ ነው። ፎቶውን እሁድ ሚያዝያ 19 2026 በፈረንጆቹ አቆጣጠር በሶሻል ሚዲያ ላይ ከታየበት ጊዜ ጀምሮም በዓለም ዙሪያ የሚገኙ ክርስቲያኖች ዘንድ ሰፊ ቁጣና ውግዘትን ቀስቅሷል። ዘ ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ሰራዊት አይዲኤፍ ፎቶ ከወታደሮቹ አንዱ በደቡብ ሊባኖስ ሲንቀሳቀስ ሐውልቱን ለመስበር መዶሻ ሲጠቀም እንደሚያሳይ አረጋግጧል። እስራኤል ለሳምንታት የዘለቀውን ወታደራዊ ጥቃት በደቡብ ሊባኖስ ሙሉ አካባቢዎች ያደቀቀ ሲሆን ከ2000 በላይ ሲቪሎችን ገድሏል። በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። አይዲኤፍ ያለፈው እሁድ ምሽት በሰጠው መግለጫው ጦሩ የወታደሩን ድርጊት ከባድ የሥነ ምግባር ጥሰት ሲል ገልጾታል። የወታደሩ ባህሪም ከሰራተኞቹ ከሚጠበቀው እሴት ጋር የማይጣጣም መሆኑን በጋዜጣው አመላክቷል። የእስራኤል መከላከያ ሰራዊት አይዲኤፍም ክስተቱ በሰሜናዊ ዕዝ እየተመረመረ መሆኑና በዚህ ሰንሰለት በኩል እየተስተካከለ መሆኑን ተናግሯል። በምርመራ ግኝቱ መሰረት በሚመለከታቸው አካላት ላይ ተገቢ እርምጃ እንደሚወስድ በመግለጫው አካቷል። አሁን እየተሰማው እንዳለ ከሆነም ሰራዊቱ ዋናው ወታደርና ፎቶግራፍ አንሹ በወታደራዊ እስራት 30 ቀናት ተፈርዶባቸው ከታሰሩ በኋላ ከማንኛውም የጦርነት ቀጠና እንዲታገሩ መደረጉ ተሰምቷል። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ወደ ቀጣዩ እንለፍ። ቀጣዩ የኢራን ጦርነትና ኤችአይቪን ይመለከታል። ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ የነዳጅ ዋጋ ሰማይ ደረሰ እያልን ስናለቃቅስ ከርመናል። አሁን ደግሞ የሰማነው ከዚያም የባሰ ሆኗል። በኢራን ጦርነት ምክንያት የኮንዶም ዋጋ ሊጨምር መሆኑን ሰምተናል። በእንቅርት ላይ ጀዶ ደገፍ አትሉም? አሁን የኢራን ዲፕሎማቶች ከፈለጉ ለድርድር ሲቀርቡ በኤችአይቪ ማለቅ ካልፈለጋችሁ የምንለው ተቀበሉ ማለታቸው አይቀርም። ካሬክስ የተባለ የዓለማችን ቁጥር 1 የኮንዶም አምራች ድርጅት በጦርነቱ ምክንያት በኮንዶም ምርቶች ላይ የ30 በመቶ ጭማሪ ላደርግ ነው ብሏል። ምነው ጦርነትንና የአልጋ ላይ ጨዋታን ምን አገናኘው ተብሎ የተጠየቁት የድርጅቱ አስተዳዳሪዎች በኢራን ጦርነት ምክንያት ለምርቶቹ የሚያስፈልጉ ጥሬ ዕቃዎች አቅርቦት መስተጓጎሉ ለዋጋው ጭማሪ ምክንያት እንደሆነ ተናግረዋል። ያም ጦርነት ይህን ጦርነት ምን ለያቸዋል ማለታቸው ጨዋ ወልዶ ስላሳደጋቸው ነው። አስተዳዳሪው እንዳሉት ከሆነ ግን ግጭቱ ከተጀመረበት ጊዜ ጀምሮ የምርት ወጪው በከፍተኛ ሁኔታ ጨምሯል። የዋጋ ጭማሪውን በዚህ ከቀጠለ 30 በመቶ ጭማሪ ለማድረግ እንገደዳለን ብለዋል። ማሌዥያ የሚገኘው ካሬክስ የተባለው ኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል።
በዓለም ላይ ዝነኛ የሆኑ ብራንዶችን ከማምረትም ባለፈ ለተለያዩ ሀገራት የግብዓት አቅራቢ እንደሆነ ይነገራል። እኚህ ጨዋ የድርጅቱ አስተዳዳሪ ችግር በሚፈጠርባቸው ወቅቶች ላይ የኮንዶም ፍላጎት ይጨምራሉ ያሉ ሲሆን ይህም የሚሆነው በቀጣይ ምን እንደሚፈጠር ሰው ስለማያውቅ ልጅ ለመውለድ ስለሚፈራ ነው ብለዋል። አሁን በመካከለኛው ምስራቅ ያለው ውጥንቅጥ የዓለምን ስርዓት እየቀያየረ ሲሆን ሰዎች በሥራ ማጣትና ተስፋ ማጣት ውስጥ እየገቡ ነው። ስለዚህ ዘር የመተካት ፍላጎታቸው ይቀንሳል። በዚህ ምክንያት የኮንዶም ፍላጎቱ ከፍ ይላል። ካሬክስ የተባለው የድርጅትም ላቴክስን ጠብቆ ለማቆየት የሚያገለግለውን አሞኒያና ሲሊኮን ያለባቸው ማለስለሻዎችን ለማምረት ከነዳጅ ዘይት የሚገኙ ምርቶችን ይጠቀማል። ዘንድሮ የኮንዶም ፍላጎት በ30 በመቶ ገደማ ጭማሪ ያሳየ ቢሆንም የጭነት ወጪ በመጨመሩና የመርከብ ጉዞ መስተጓጎል እየተባባሰ በመምጣቱ እጥረቱ ተፈጥሯል ብሏል። ሰውየው ዘር ለመተካት ይበሉ እንጂ ከወሊድ ስጋቱ ባለፈ የተላላፊ አባላዘር በሽታዎችና የኤችአይቪ ቫይረስ ስርጭት ስጋት በዚህ ወቅት ከፍ ሊል ይችላል። ስለዚህም በነዳጅ ማደያዎች እንደምናያቸው አይነት ሰልፎች በፋርማሲ ደጃፎች ላይም ከማየታችን በፊት ትራምፕና ኢራን ሰዎች ይቅር ለፈጣሪ ተባብለው ሰላም እንዲያወርዱ መልእክታችንን ለማስተላለፍ እንወዳለን። ወደ ቀጣዩ እንለፍ። ኢራን አፍሪካዊ ጄኔራል አስግቶኛል ብላለች። ጄኔራሉ ከእስራኤል ጎን ለመቆም የእግረኛ ወታደሮችን ወደ ቴህራን እናዘምታለን ብለዋል። ያላቸው ወታደር ቁጥር 50 ሺህ አይሞላም። ሰውየው የኡጋንዳ የመከላከያ ሰራዊት ዋና አዛዥ ጄኔራል ሙሃዚ ካይኑሪጋባ ናቸው። ሰውየው በአንድ ጊዜ ማስፈራሪያ የላኩት ለሁለት ሀገራት ነው፣ ለቱርክና ለኢራን። ባለፈው ሳምንት ዝግጅታችን በሚቀጥሉት 30 ቀናት ውስጥ የቱርኩ ፕሬዝዳንት ኤርዶሃን $2 ቢሊዮን ለሀገራቸው ዩጋንዳና ለእሳቸው ደግሞ ሚስት የምትሆን እጅግ ውብ የሆነች ቱርካዊ ሴት ካላኩ በቱርክ ላይ እርምጃ እንደሚወስዱ መዛታቸውን ዘግበን ነበር። የተባለው የ30 ቀናት ገደብ እየተጠናቀቀ ነው። በተባለው ጊዜ ኤርዶሃን ለጄኔራል ሙሃዚ ካይኑሪጋባ ሚስትና ረብጣ ዶላር ካላኩ የቱርክ አውሮፕላን ወደ ዩጋንዳ እንዳይበር ይታገዳል። በአገራቱ መካከል ያለው ዲፕሎማሲያዊ ግንኙነት ይቋረጣል። ነገሩ ቀልብ ቢመስልም አሁን በዚህ ጊዜ በዓለም ላይ እየተከናወነ ያለ ነገር ነው። ጄኔራሉ ከቱርክ ሌላ ኢራን ላይም እንደሚዘምቱ ዝተዋል። ጄኔራሉ በትዊተር ገጻቸው ላይ የኢየሱስ ክርስቶስ ሀገር የሆነችውን ቅድስት ሀገር እስራኤልን ለመጠበቅ 100 ሺህ ወታደር በእኔ ትእዛዝ ለመስመት ዝግጁ ነው ብለዋል። ከላይ እንዳልናችሁ ሀገሪቱ ያላት ዝግጁ ወታደር ቁጥር 50 ሺህ አይሞላም። ይህን ተከትሎ ታዲያ የኢራን ኤምባሲ አስቂኝ የመልስ ምት ሰጥቷል። እርዱን በከባድ አደጋ ላይ ነን ፈርተናል ካሉ በኋላ ሰውየው ተመልሷል ሰዎች የሚል መልእክት ኤምባሲው አውጥቷል። ቀጥሎ ደግሞ እንዲህ የሚል መልእክት ኤምባሲው ለጥፏል። ሌዲስ ኤንድ ጀንትልማን the latest phenomenon to entertain የሆነ አፍሪካ's Got Talent እርስዎን ለማዝናናት ሰውየው በቅርቡ አፍሪካን ታለንት ሾው ላይ ይቀርባል ሲሉ ተሳልቀውበታል። ነገሩ ቀልብ ቢመስልም ከጄኔራሉ ንግግሮች ጀርባ ግን የተወሳሰበ የፖለቲካ ፍላጎት አለ። ለምሳሌ ፍሬድ ሉምቢያ የተባለ የአገሪቱ መንግስት ተቃዋሚ አክቲቪስት የሚኖረው በአንካራ ነው። ዩጋንዳ ሰው ተላልፎ እንዲሰጣት ብትፈልግ ኤርዶዋን ፈቃደኛ አይደሉም አንድ በሉ ነው። $2.2 ቢሊዮን በጀት የተመደበለት የባቡር መንገድ ግንባታ በቱርክ ካምፓኒና በዩጋንዳ መንግስት መካከል ስምምነት ተደርጎ ነበር። ነገር ግን በተለያዩ ምክንያቶች የፕሮጀክቱ ግንባታ ቆሟል። ይህም ጄኔራሉን አስቆጥቷል። ሁለት በሉ። ካምፓላ አንካራ በምስራቅ አፍሪካ በተለይ ደግሞ በሶማሊያ የምታደርገውን መስፋፋት አስደግፈውም። ጄኔራሉ እኛ በሶማሊያ አልሸባብን ተዋግተን ባሰፈነው ሰላም ቱርክ ተጠቅማበታለች፣ ስለዚህም ለኔ $1 ቢሊዮን ካሳ ልትከፍለኝ ይገባል የሚል ጥያቄ አቅርበዋል። ሶስት አትሉም? በቱርክና በዩጋንዳ መሃል እነዚህ የፖለቲካል መግባባቶች አሉ። የጄኔራሉ የመፍትሄ ሐሳቦች ግን ከፖለቲካ ቁም ነገር ይልቅ የቀልድ ሐሳቦች ይመስላሉ። አሁን ደግሞ ወደ ሀገር ቤት እንመለስ። ሰሞኑን የሚወራ አንድ አሳሳቢ ጉዳይ ላይ እንምከር። እኛ አሻግረን ማዶ ማዶውን ስናይ እዚሁ ጉያችን ስር ከባድ ችግር እየተፈጠረ ነው። የጠቅላዩ ሹመትና የአክሱም ውሳኔ ኢዝ ዚስ አፍሪካስ ኔክስት ቢግ ኮንፍሊክት ይላል ይህ ዘገባ። ሟርት ቢመስልም ሐቁን ግን መጋፈጥ አለብን። ቀጣይ አፍሪካ አስፈሪ ግጭት በኢትዮጵያ ሊከሰት እንደሚችል እየተተነተነ ነው። በትግራይ ነገሮች ከፍተዋል። ጠቅላይ ሚኒስትሩ ሾመው ተቀብለው የላኩት አስተዳዳሪ በአክሱም ሰዎች ተቀባይነትን አላገኘም። ታደሰ ወረደ እንደ ጌታቸው ረዳ መሰደድ የሆነ ጣፋንታቸው ትግራይስ ምን ይፈጠራል? ብዙዎች በስጋት የሚያቀርቡት ጥያቄ ነው። እሁድ ሚያዝያ 11 ቀን 2018 ዓ.ም ይፋ የሆነው የህወሓት መግለጫ በክልሉ ከጦርነት በፊት የነበረው ክልላዊ አስተዳደር ምክር ቤቱ ወደ ሥራ እንዲመለስ የድርጅቱ ማዕከላዊ ኮሚቴ መወሰኑን አረጋግጧል። መከተ ምክር ቤት የሚባለው የህወሓት ማዕከላዊ ኮሚቴ አባላትና ወታደራዊ አመራሮችን ያሰባሰበው ምክር ቤት ጨምሮ ሁሉንም የትግራይ ፖለቲካ ኃይሎች ያቀፈ መንግስት በክልሉ እንዲመሰረት ህወሓት መወሰኑን መግለጫው ጠቁሟል። ከፌዴራል መንግስቱ ጋር ያሉ አለመግባባቶች በንግግር ለመፍታት ህወሓት ዝግጁ መሆኑን የጠቀሰው መግለጫው ከሌሎች ወንድም ህዝቦችና ክልሎች እንዲሁም ከጎረቤት ሀገራት ጋር መልካም ግንኙነትን ለማጠናከር እንደሚፈልግ ይገልጻል። የህወሓት ማዕከላዊ ኮሚቴ ውሳኔ በትግራይ ክልል ባለፉት 3 ዓመታት በስራ ላይ የቆየውን የጊዜ አስተዳደር ብቻ ሳይሆን የፕሪቶሪያውን ስምምነት የሚያፈርስ ውሳኔ እየተባለ ነው። በክልሉ ምርጫ ተደርጎ በሰላማዊና በዲሞክራሲያዊ መንገድ መደበኛ መንግስት እስኪመሰረት ተብሎ ከፕሪቶሪያ ስምምነት በኋላ የተመሰረተ ጊዜ አስተዳደር በቅርቡ በፌዴራል መንግስት ለ1 ዓመት ቆይታው እንዲራዘም መወሰኑ ይታወሳል።
ይህንን የፌዴራል መንግስት ውሳኔ የተቃወመው ህወሓትም ከሰሞኑ ተከታታይ ስብሰባዎችን ሲያደርግ ቆይቷል። በስከ መጨረሻም ጊዜ አስተዳደሩን ወደ ጎን በመተው ከጦርነት በፊት የነበረው አስተዳደር በክልሉ እንዲመለስ መግባባት ላይ መደረሱን የሚጠቁም መግለጫን አውጥቷል። ለዚህ የህወሓት ውሳኔ የፌዴራል መንግስቱ ምንም አይነት ምላሽ ይሰጣል የሚለው ጉዳይ ደግሞ በሰፊ እያነጋገረ ይገኛል። የፌዴራል መንግስቱ በዚህ ጉዳይ ላይ ዝም ማለትና አያገባኝም ብሎ ማለፍ ይችላል ወይ የሚለው ሙግትም እየተነሳ ነው። ህወሓት ከ6 ዓመት በፊት በተደረገው ምርጫ ክልላዊ መንግስት የመመስረት ስልጣን አለው ወይ ከሚለው ጀምሮም ህወሓት የወሰደው እርምጃ ለሌሎች ክልሎች የሚኖረው አርአያና ልምምድ ምን ሊሆን ይችላል የሚለው ጉዳይም ክርክር እያስነሳ ነው። ፌዴራል መንግስቱ የህወሓት ውሳኔ በዝምታ ማለፍ የማይችልበት ህጋዊ ግዴታ እንዳለበት የሚጠቅሱ አሉ። በአንድ በኩል በአንድ ክልል ከፍተኛ የበላይነት ያለው አንድ የፖለቲካ ኃይል በፌዴሬሽኑ ህጎችና በፌዴራል መንግስቱ ውሳኔ አልገዛም በሚልበት ወቅት ችግሮች የሚፈቱት በምን መንገድ ነው ከሚለው ጉዳይ ጀምሮም ህወሓት ይህን ውሳኔ የሚወስንበት ስልጣን አለው ወይ? ክልሉን ወደ ቀደም አስተዳደር የመመለስ መብት አለው ወይ? ፌዴራል መንግስቱ ይህ ሲሆን ዝም እንዲልና ህጉ የጣለበትን ሀገር የመምራት ኃላፊነት ያስችለዋል ወይ የሚሉ ጠንካራ ጥያቄዎች ይነሳሉ። የእርስዎ ሐሳብ በዚህ ጉዳይ ላይ ምንድነው? ኮመንት መጻፊያው ላይ ያስፈሩልን። ውድ የፈታ ዴሊ ቤተኞች ሰሞኑን አዲስ ነው። ከሰሞኑ ዓለምና ሀገር እንዴት ሰነበቱ ብለን መረጃና ማስረጃ አቃርመን ዘወትር ረቡዕ ወደ እናንተ እንመጣለን። ሰላም ለሀገራችን ይሁን።